በምድር ላይ ያለ ነው። እኛ የምድር ጨው እስከሆንን ድረስ እያንዳንዱን ነገር የምናደርገው ከወንጌል አንጻር ነው። ያ ደግሞ ወንጌላችን ኢየሱስ ነው። ኢየሱስን የምናሳየው በተግባራችን፣ በድርጊታችን፣ በንግግራችን ባለን በላይፍ ስታይላችን ነው። ስለዚህ እንደ አንድ ነጋዴ ኢየሱስን ማሳየት ይጠበቅብናል። ኢየሱስን ደግሞ በንግድ ውስጥ እንዴት እናሳያለን ብለን ስናስብ ከእውነተኛ ልብ ህዝብን ለማገልገል ወይም ደግሞ ስራችን አገልግሎታችን እንደሆነ በማወቅ የአገልጋይነት መንፈስ በመያዝ ሰውን ሊያገለግል የሚችል የልብ ፓሽን ያስፈልጋል። ስለዚህ ከልባችን ተነስተን ሰውን ለመጥቀም ሰፊ ትርፍ ለማግኘት ሳይሆን ማህበረሰብን ለማገልገል የሆነ ንግድ ሁልጊዜ ኢየሱስን ያሳያል። እምነትና ስራን ሁልጊዜ ለያይተን የማናያቸው ነገሮች ነው። እምነት የሚገለጠው በስራ ነው። ይህ የምለው ደግሞ ኢየሱስ ክርስቶስን ያመንበትን ወይም ደግሞ ጌታ ኢየሱስን ተቀብለን የምንሰራውን ስራ ሳይሆን ማንኛውም ነገር አምነን በተግባር ልናውል ዘንድ የሚያስፈልገን ነገር ስራ ነው። ስለዚህ አንድ አማኝ በልቡ ላይ እግዚአብሔር እንደሚባርከው እግዚአብሔር ነገሮችን እንደሚያበለጽግ የነካው ነገር ሁሉ እንደሚከናወንለት ካመነ ሄዶ እጆቹን መዘርጋት አለበት። እጆቹን ስራ እግዚአብሔር ይባርካል፣ አእምሮን ይባርካል፣ አዳዲስ አይዲያዎችን ያመጣል። የመጣውን ነገር ደግሞ ወይም በልቡ የሞላውን ነገር በተግባር በስራ ሲያውን ፍሬያማ ይሆናል። አማኝ ስንሆን መጽሐፍ ቅዱስ እንደሚነግረን ጻድቅ በእምነት በሕይወት ይኖራል። እያንዳንዱ ነገራችን የምናደርገውን ነገር ሁሉ የምናደርገው በእምነት ነው። ስለዚህ በእምነት እንዘረጋለን፣ በእምነት እንሰራለን፣ በእምነት እናተርፋለን፣ በእምነት እንነግዳለን። ግን እምነት እጅ አጣጥፎ መቀመጥ አይደለም፣ ያመንነውን ነገር በተግባር ማዋል ነው። መጀመሪያ በልባችን አገልግሎት ስንል ምንድን ነው የምናገለግለው? እንግዲህ በቤተ ክርስቲያን ውስጥ በእግዚአብሔር ኪንግደም ኮሚትድ ሆነን የምናገለግለው አገልግሎት እሱ አንድ አገልግሎት ነው። አሁን ግን እንደ ማህበረሰብን ለማገልገል እንጂ በእግዚአብሔር ኪንግደም ውስጥ ያለውን አገልግሎት አይደለም እያወራን ያለ ነው። በስራችን ግን እኛ ከሌሎቹ ለየት አድርገን በታማኝነት በኢንቴግሪቲ እንደዚሁም ደግሞ ማህበረሰብን በማገልገል ዝቅ በማለት መንፈስ የምናገለግለው አገልግሎት በታማኝነት የምንፈጽመው ነው እንጂ የእግዚአብሔርን መንግስት ቤተክርስቲያንን ወክለን የምናገለግልበት ይሄኛው ስራችን አይደለም። ይህ ስራችን በአንድ ሰው በምድር ላይ ሲኖር ሰርቶ አትርፎ ነግዶ ወይም ደግሞ የሚሰራውን ስራ ተባርኮለት ይኖር ዘንድ ለሰው ልጆች የተሰጠ ነው። ግን እንደ አንድ አማኝ ደግሞ እንዴት አድርገን ኤክሰለንስ የሆነ ነገር ወይም ደግሞ ልቀት ያለው ነገር ወይም በልዩነት መስራት ደግሞ ሌላ ነገር ነው። ስለዚህ ማህበረሰብን የሚያገለግል በልብ ዝቅ ብለን ሰውን ከፍ የምናደርግበት ስራ ማህበረሰብን የምናገለግልበት አንዱ አገልግሎታችን ነው ብዬ አምናለሁ። እንግዲህ መጽሐፍ ቅዱስ ተግቶ ስለመስራት በምሳሌ መጽሐፍ ላይ የትጉ እጅ ትገዛለች ይላል። በምድር ላይ ዘርቶ ማጨድ፣ ሰርቶ ማትረፍ፣ ነግዶ ማትረፍ ለሰው ልጆች ሁሉ የተሰጠ ነው። ስለዚህ የምናገኘው ነገር እንደ ትጋታችን ያህል ነው። ስለዚህ መጽሐፍ ቅዱስ ስለ ትጋት ያስተምረናል። በተጋነው ልክ ነገሮችን ወደ እኛ እናመጣለን፣ እናተርፋለን፣ እንደዚሁም ደግሞ ውጤትን እናገኛለን። ስለዚህ የሰው የከበረ ሀብቱ ትጋቱ ነውና ከሀብት በፊት ትጋት ይቀድማል። ስለዚህ እኛ አማኞች እግዚአብሔር በሰጠን በዚች አጭር ዘመን ላይ በትጋት ስራችን ሰርተን ውጤታማ መሆን አለብን ብዬ አምናለሁ። እንግዲህ በክርስትና ህይወታችን በንግድ ዓለም ወይም ደግሞ በስራችን ከፍ ብለን ውጤታማ ስንሆን ሰክሰስፉል ስንሆን በትህትና ወይም ደግሞ በኢንቴግሪቲ የምንቀጥልበት የመጀመሪያው ነገር ለምን ሰርተን እንዳተረፍን እግዚአብሔር እጃችን ላይ የገባው ገንዘብ ለምን ዓላማ እንደሆነ በትክክል ያወቀ ሰው ሁል ጊዜ ለዛ ነገር ምላሽ ይሰጣል፣ ትሁት ሆኖ መቀጠል ይችላል። መጽሐፍ ቅዱስ የሚናገረው ዋናው ነገር
ለምሳሌ የሚያስፈልገንን ነገር አግኝተን ለበጎ ስራ ሁሉ እንተርፍ ዘንድ ነው። ትህትና ማለት የእግዚአብሔርን ቃል መኖር ነው። ስለዚህ ለምን አገኘው፣ ለምን አተረፍኩ፣ ለምን ሰክሰስፉል ሆንኩ፣ መልሱ አንድ ነገር ነው፣ ለሌሎች እንተርፍ ዘንድ ነው። እግዚአብሔርን አብርሃምን ጠራው፣ ባረከው፣ ግን ለበረከት ይሆን ዘንድ ነው። ስለዚህ ማግኘታችን ያለን ነገር ሁል ጊዜ ሀምብል የሚያደርገን ትሁት የሚያደርገን ለምን እንዳገኘን ከእግዚአብሔር አንጻር ሲገባን ሌሎችን እንደግፍ ዘንድ ሌላውን እናካፍል ዘንድ ያለንን ነገር ለበጎ ስራ እንተርፍ ዘንድ ነው። ይህንን አምናለሁ።